ቆይሽ አለ እሺ ቴንክ ዩ እንኳን ደህና መጣሽ። ደህና ነሽ? እግዚአብሔር ይመስገን። አረፍ በይ። እሺ ታውቅ ዳዊት እባላለሁ። እሺ ዳዊት ኔጄ እባላለሁ። በዚህ ሙያ ላይ የምን ያህል ጊዜ ልምድ አለ? ወደ 13 ዓመት ያህል በዚህ ሙያ ላይ ቆይቻለሁ። ወድጄው የምሰራው ስራ ነው። በጣም አሪፍ። ወጣት ስለነበርክ እንደዚህ በጣም የረዥም ጊዜ ልምድ ይኖርሃል ብዬ አላሰብኩም ነበር። ስለዚህ ልመናህ አይደል በፀጉር? ምንም ጥያቄ የለውም። ምንም ችግር የለም። ዛሬ ዴብ ፀጉሬን ቀለም ለመቀባት ነው የመጣሁት። ከአንቺ የቆዳ ከለር ጋር የሚሄዱ ቀለሞች አሉ ብለን የምናስባቸው እንደ ባለሙያዎች ብዙ አሉ። እነሱ ቀለሞች ከመምረጣችን በፊት ግን ስለ ፀጉር ጤንነት፣ ስለምትፈልጊው ቀለም ከኢንቫይሮንመንቱ ጋር ይሄዳል ወይ፣ ከአንቺ ፐርሶናሊቲ ጋር ይሄዳል ወይ የሚሉትን ነገሮች እነሱ ነገር ማወቅ አለብን። የአንቺ ባክግራውንድ ማወቅ አለብን፣ ያለሽበትን ኢንቫይሮንመንት እነሱን አውቀን የፀጉርሽን ጤንነት አይተን አለርጂ ቼክ አድርገን ፕሮሰሱን መቀጠል እንችላለን። በጣም አሪፍ ልክ ነህ በነገር ላይ። ምክንያቱም አሁን በጣም የሚጮህ ቀለም ተቀብቼ ቢሆን ገና ስመጣ የሆነ ኢንታይትልመንት አለው አይደለ? እውነት ነው። ስለዚህ ቀለም በደንብ ሴቶች ፐርሶናሊቲ ላይ ኢፌክት ይኖረዋል ማለት ነው። እውነት ነው። እና ከኔ የፊት ከለር ጋር ምን አይነት ቀለም ብቀባ ሞር ይሄዳል? ኦኬ እሺ፣ ቀለም ከመቀባታችን በፊት ግን የፀጉርሽን ባክግራውንድ ማወቅ አለብኝ። ፀጉርሽ ምን ተቀብተሽ ታውቂያለሽ? ከዚህ በፊት ቀለም ነበረ ወይ? አዎ ብሎንድ ነበረ። ብሎንድ ነበረ። አድጎ ነው የጠፋው ወይንስ ጥቁር ቀለም ተቀብተሽ? አይ አድጎ። ጥቁር ቀለም አልተቀባሁም። ምንም ቀለም አልተቀባሽም? ይሄን አልተቀባሽም? ጥቁር ቀለም አልተቀባሽም? እነዚህን ነገሮች አጥብቄ የምጠይቅሽ ምንድነው እነዚህ ቀለሞች ውስጣቸው ሬድ ቶን ስላላቸው የምንፈልገውን ከለር አያመጡም። ስለዚህ እሱን ነገር ኮንፊደንስሊ እንድትመልሽልኝ ፈልገው ለዛ ነው። ስለዚህ አይዝም እንደዛ አይነት ቀለሞች እነሱ ቀለሞች ካላቸው ውስጣቸው ከባድ የሆነ ፒግመንት ስላላቸው ውስጣቸው የምንፈልገውን ቀለም አያመጣልን። እሱ እርግጠኛ ከሆንሽልኝ ቀለማችንን መጨመር እንችላለን። እነዚህን ጥያቄዎች ለምን ጠየኩ መሰለህ ዴቭ? ከዚህ በፊት እንዳልኩ ቀለም ተቀብቼ ነበር። ስለዚህ ቀለም ዲሲዥን ነው አይደለ? አድጎ እስኪወጣ ደግሞ የመጠበቅ ትዕግስት ያስፈልጋል። ያው የጥቁር ቀለም መቀባት ስለማልፈልግ ከዛ በኋላ። ስለዚህ አሁን በደንብ ማወቅ ያሉብኝን ነገሮች አውቄ ወስነን ትቀባኛለህ። ምንም ችግር የለም። ግን አልነገርከኝም ከኔ ፊት ቀለም ጋር ምን አይነት የፀጉር ቀለም ይሄዳል? ምን ብቀባ ይሻላል? ከአንቺ ቀለም ጋር የሚሄዱት ቀለሞች ከአንቺ ፀጉር ጋር ከአንቺ ቆዳ ጋር የሚሄዱት ቀለሞች ምንድነው? መጀመሪያ ያንቺ ባክግራውንድ፣ የስራ ሁኔታ፣ ባህሪሽን እነሱ ባክግራውንድሽን አጥንተን ከአንቺ ከስራ ጋር ከሁሉም ጋር ይሄዳል የሚለውን ነገር እናደርጋለን። ላይክ እኔ እንደ ባለሙያ ከቆዳሽ ጋር ይሄ ይሆናል ብዬ የማደርግልሽ ነገር ምናልባት ከአንቺ ባህሪ ጋር ማሄድ ሊሆን ይችላል። ስለዚህ እሱን ነገር ቀለሙን ከመቀባታችን በፊት ያለውን ነገር ማውራት አለብን። ከማንነት ጋር ማይጋጭ መሆን አለበት። ከማንነትሽ ጋር ማይጋጭ መሆን አለበት። ሰው እንደዚህ አይቶሽ ነው እቺ ልጅ እንደዚህ ናት ብሎ ትክክል ስም እንዳይሰጥሽ፣ ያለ ስምሽ ስም እንዳይኖርሽ ከአንቺ ፐርሶናሊቲ ጋር የሚሄደውን ነገር ከባክግራውንድሽ ጋር የሚሄደውን ነገር ማድረግ አለብን። እሺ እኔ ልንገርህ ትንሽ ምንድነው ተጫዋች ነኝ። ከዛ ደግሞ የቲቪ ሆስት ነኝ፣ አክትረስም ጭምር ነኝ እና የፀጉሬ ቀለም በደንብ ብዙ ነገሮች ላይ ኢፌክት ይኖረዋል። ስለዚህ አሁን ከነገርኩህ ባክግራውንድ ተነስተህ ምን አይነት የፀጉር ቀለም ቢሄድ ከኔ ላይ መሄድ ይመስላል? እኔ እውነት ለመናገር ጥቁርን የሚያክልልኝ የለም የተፈጥሮም ቀለም ስለሆነ፣ ግን ደግሞ አሁን ከነገርኩህ ባክግራውንድ ተነስተህ የትኛውን ቀለም ሰጀስት ታደርገኛለህ? ኦኬ አርት ላይ እንደመሆንሽ መጠን ሞር የሚታይ ነገር የሚያምር ነገር ብናደርገው አሪፍ ነው። የሚያምር ነገር ግን ስንል ላይ የፀጉርሽ ቀለም መጣያ ሳይሆን ከአንቺ ፐርሶናሊቲ ጋር አብሮ ሙሉ ሜድ ከሰውነታችን ጋር ሜድ ቀለም መቀባት እንችላለን። እሱን ከመቀባታችን በፊት ግን ስለ ፀጉሩ ጤንነት ማውራት ያለብን ነገሮች አሉ። ጤንነት አለርጂ ይኖርሽ አይኖርሽ የሚለውን ነገር እነሱ ማወቅ ነው። በጣም አሪፍ። አሁን ዴቭ ቀለም ትሬንድ እየሆነ ነው አይደለ? ፋሽን እየሆነ ነው። ሰዎች ድሮ በጣም ቦግ ያሉ ቀለሞችን መድፈር ይፈሩ ነበረ። አሁን ግን ብዙ አይነት ቀለሞች እያየን ነው እና ፋሽኑ ምን ላይ ደርሷል አሁን ላይ ቀለም? እውነት ነው እንዳልሽው በፊት ላይ ቦግ ያሉ ቀለሞች ላይት ብሎንድ፣ ሃሽ ብሎንድ የምንላቸው ቀለሞች በጣም ይፈሩ ነበር። አሁን ላይ ግን በየትኛውም እድሜ ያለ ሰው ይቀባዋል። ግን ምንድነው ሲቀባው እንዳልኩሽ ቅድም ከሱ ፐርሶናሊቲ ጋር ይሄዳል ወይ አይሄድም የሚለውን ስለ ፀጉር ጤንነት አድርገን ቀለሙ ብሎንድ ቢሆንም በጣም ላይተር ቢሆንም ግን ኮንትራስቱን እንዲቀራረብ አድርገን የተቀባበት ቴክኒኮች አሉ። ብዙ አይነት ቴክኒኮች አሉ። ስለዚህ በጣም ላይት የሆኑ ቀለሞች አሁን ላይ ፋሽን ናቸው፣ መቀባት ይችላሉ። በጣም አሪፍ። ክላይንት አንተ ጋር መጥቶ በጣም ያልተለመደ አይነት ቀለም ቀባኝ ሲለህ ያንተ ሪስፖንስ ወይም ደግሞ ያንተ ምላሽ ምንድን ነው? ቀለም ከስተመር የፈለገውን ቀለም መቀባት ይችላል። የኛ ፕሮፌሽን አንድ ፕሮፌሽናል የሚያስብለን ነገር ከስተመር የፈለገውን ነገር እኛ ማስተናገድ ስንችል፣ ግን ምንድነው ቀለም ከስተመር የጠየቀንን ነገር ማድረግ ብቻ ሳይሆን ከስተመሩን ግዴታኛ ማማከር አለ። የሚደረገው ቀለም ፀጉሩን ሊጎዳ ይችላል ወይ?
ከነሱ ባህሪ ጋር ይሄዳል ወይ የሚለውን ነገር ደግሞ እኛ አድቫይዝ እናደርጋለን። እነሱ ነገር አድቫይዝ አድርገን ከተስማማን የከስተመሩን ፍላጎት እናስተናግዳለን። ስለዚህ መጀመሪያ እኔም እንደጠየቀኝ ፊት ለፊት መተህ አይናቸውን እያየህ ትጠይቃቸዋለህ። አዎ የፀጉሩን ባክግራውንድ ማወቅ ስላለብኝ ሰው አይን ላይን እያየሽ አይዋሽም ነው እና ለዛ ነው ፊት ለፊት ከስተመር መጀመሪያ ስናማከር ስናናገር ፊት ለፊት አይን ላይን እየተያየን። ፀጉር የውሳኔ ጉዳይ ነው ወይም ቀለም የውሳኔ ጉዳይ ነውና ስንወስን ታዲያ መልካችን ላይ ወይም ፐርሰናሊቲያችን ላይ ብቻ ሳይሆን የፀጉራችን ጤንነትም ላይ ነው። ምክንያቱም አንዳንድ ቀለሞች ፀጉራችንን ኮምፕሊትሊ ዳሜጅ ስለሚያደርጉትና ብዙ ሰዎችም ስላየን፣ ስለዚህ እንደዛ አይነት ቀለሞችን ስንመርጥ ለፀጉራችን ከጤንነት አንጻር ወይም ከፀጉራችን ጤና አንጻር ምንድነው ማድረግ ያለብን? የማይጎዳም የምናደርግበት መንገድ አንድ አለ። መጀመሪያ ቀለሙን ከስተመር የፈለገውን ቀለም በጣም ዊርድ ከሆኑ በጣም ከባድ ከሆኑ መጀመሪያ ቴስት እናደርጋለን። የተወሰነ ፀጉር እንወስድና ፀጉር ላይ ቴስት እናደርጋለን። የሚጎዳው ቀለሙን ሰርተን ከዚህ ቤት ሳትወጪ ድረስ ራሱ ሊበጨቅ የሚችልበት ሲቹዌሽን ካለ ልናቆመው እንችላለን። አይሆንም ይሄ ነገር ብለን ልናስተናግድ እንችላለን ከስተመሩን ማለት ነው። ስለዚህ መጀመሪያ ሳምፕል ወስዳችሁ ነው ቼክ መጀመሪያ ትንሽ ፀጉር እንወስድና እሱ ላይ በጣም እንደዚህ ከፍ ያሉ ሃሽ ብሎንድ፣ ፕላቲኒየም ብሎንድ የምንላቸው ቀለሞች አሉ። እነሱ አይነት ቀለሞች ከሆኑ ስፔሻሊ በጣም ጠንካራ የሚባሉት ቀለሞች የብሎንድ ሼዶች ሃሽ ብሎንዶች ስለሆኑ እነሱ ከመቀባታቸው በፊት መጀመሪያ ትንሽ ቼክ እናደርጋለን። ትንሽ ፀጉር ወስደን ማለት ነው። ከዛ በኋላ ወደ ቀለሙ መሄድ እንችላለን። ኦኬ። ተደጋጋሚ ጊዜ ስለሚቀቡ ነው አንድ ቀለም እስኪመጣ ብዙ ስቴፖች አሉት አይደል? ብዙ ቀለሞች ወይ ሚክስ ተደርገው ወይ ደግሞ ላዩ ላይ ስለሚቀቡ ሰዎች መጀመሪያ ሳምፕል መውሰድ አለባቸው። የፀጉራቸውን ሳምፕል መውሰድ አለባቸው። አንዳንድ ቀለሞች ምንድነው ውስጣቸው ያሉ ፒግመንቶች አሉ። እነዛ ፒግመንቶች የማይወጡበት ታይም አለ። እነሱ ፒግመንቶች ካልወጡ ያ ቀለም አይመጣም ማለት ነው። ስፔሻሊ ሃሽ ብሎንዶች አካባቢ ላይ ውስጡ ሬድ ቅድም ሂናና ጥቁር ቀለም ካለው ፀጉር ውስጡ ሬድ ፒግመንት ይኖራል ብዬሻል ነበር። ልክ እንደዛ በተፈጥሯቸው እነዛ ሰዎች ውስጡ ሬድ ፒግመንት ያለው ፀጉራቸው ውስጥ እንደዛ አይነት ፒግመንት ያለው ሰው አለ። እነሱ አይነት ፀጉር ካለ ያ ከለር ላይ ስለማይመጣልን በሱ ግዴታ መሞከር አለብን፣ ማየት አለብን፣ ሳምፕል ማየት አለብን። የፀጉሩንም ጤንነት ማወቅ አለብን። ፋይናል ሉኩ ምን ሊመስል ይችላል የሚለውን ነገር በዛው ቼክ እናደርጋለን ማለት ነው። ዴቭ፣ አሁን ብዙ አይነት የእድሜ ክልል ላይ ያሉ ሰዎች የተለያየ ምርጫ ነው ያላቸው። ቲኔጀር የሚባሉ ሴቶች ለምሳሌ ይዘው የሚመጡት የቀለም ምርጫ አለ። ከዛ ደግሞ አሁን ቅድም እንዳልኩ በጣም የተለመደ ትሬንድ ስለሆነ ቀለም ትልልቅ ስራ ላይ ያሉ ሰዎችን ቀለም መቀባት ይፈልጋሉ እና አሁን ምን አይነት ዲፍረንስ ነው ያለው? የምርጫ ወይም ደግሞ የፍላጎት ልዩነታቸው ምን አይነት ደረጃ ላይ ደርሷል? ቲኔጀሮች ምን አይነት ቀለም ይቀባሉ? ከዛ ደግሞ እንዳልኩክ ወደ 30ዎቹ 40ዎቹ ላይ ያሉ ሰዎች ደግሞ የቀለም ምርጫቸው እንዴት ነው? ኦኬ፣ አሁን ቲኔጀር ላይ እንግዲህ አሁን ቲኔጀር አሁን በዚህ ሰዓት ላይ አስበው አይቶ የሚመጣው ነገር ሚዲያው ላይ ያለውን ነገር ፋሽን የሆነውን ነገር ነው መሰራት የሚፈልገው፣ መከተል የሚፈልገው፣ ማድረግ የሚፈልገው እሱ ነው። ከፍ እያለ በመጣን ሰዓት ላይ ደግሞ አብሮ ተፈጥሮ ይዞ የሚመጣው ነገር አለ። ሽበት የሚባል ነገር አለ። ሽበት አንደኛው ነገር አንድም ቀለም እንቀባበት ምክንያት ምንድነው? አንዱ ለፋሽን ነው፣ አንደኛው ደግሞ ግሬ ከቨር ለማድረግ ነው፣ ሽበታችንን ለመሸፈን ነው። ስለዚህ እድሜያቸው ትንሽ ገፋ ላሉ ሰው 40 ከዛ በላይ ለሆነ ሰዎች ምንድነው ከነሱ ጋርም ከእድሜም ጋርም ግሬውንም ሞር ከቨር ለሚያደርግልን ከግሬውንም ሊደብቅልን የሚችል ነገር ጋር አድርገን ሞር የሚያዘንጥ ነገር ነው በዛ እድሜ ክልል ያሉ ሰዎች የሚመርጡት ማለት ነው። እነሱም አሁን እየለመዱ ነው፣ ወደ ቀለሙ እየመጡ ነው። ምንድነው አሁን ብዙ ጊዜ አሁን ድሮ ቅድም ስንባባል በጣም ላይት የሆኑ ቀለሞች ይረብሹናል ነው አይደል? አሁን ላይ ግን ምንድነው ግሬው በራሱ ላይት ነው፣ ነጭ ነው። ስለዚህ የምንቀባው ቀለም ነጭ አይነት ወደ እንደዚህ አይነት ነገር ወደ ብሎንድ የሚሄድ ነገር ቢሆን ኮንትራስቱ በጣም ከሽበቱ ጋር ስለሚቃረብ ግሬው ቶሎ የመታየት ነገር አይኖረውም። ስለዚህ ብዙ ጊዜ ትልልቅ ሰዎች ምንድነው ከሽበቱ ጋር የሚቃረብ ቀለም ይቀቡታል። ግሬው ቶሎ ሲያድግ ተቻፕ አይፈልግም ስለሚቃረብ ማለት ነው። ግን ምንድነው ጥቁር ሲሆን አሁን ምንድነው ከስር ነጭ ሲወጣ በጣም ይታያል። ጥቁርና ነጭ ኮንትራስቱ በጣም ስለሚለያይ ማለት ነው። ቀለም ሲቀቡት ግን ኮንትራስቱ በጣም ስለሚቃረብላቸው ያን ያህል አይረብሻቸውም። ጄሪ እንዴት ነሽ? ደህና ነሽ? ጓደኛዬ ዴቭ ይሄንን ቼክ አስደርጎሽ ነበር። የፋንሲ ሬስቶራንት ሜኑ ነው የሚመስለው። ኤችዲ ቀለም ይባላል። እስቲ ቼክ አድርጊው በእናትሽ። ቆንጆ ቀለም ነው፣ በጣም ቆንጆ ነው። ደግሞ የአይን አዋጅ ነው የሚሆኑት። ከዛ ደግሞ ዲፍረንሳቸው የሚገርም ነው፣ የከለር ቶኑ ዲፍረንስ። እነዚህ ዳርክ ብራውን ከለሮች ይባላሉ። አብዛኛው ጊዜ እነዚህ ከለሮች
ይሄ በቢጫ ዘር በሚገኙ ከለሮች የሚገኙ ዳርክ ብራውኖች ሲሆኑ እነዚህ ደግሞ ኮፐር ቀላ ያለ ቀለሞች ያለባቸው በርገንዲ ቀለሞች በዚህ ጋር ያሉ እነዚህ ኮፐሮች ይባላሉ። ሌሎቹ ቀለሞች ደግሞ አንቺ የምትፈልጊያቸው የትኛው ነው ግን በኖርማል አንቺ የምትፈልጊው ከመግለጽ በፊት የብራውን አድራጊ ስለሆንኩኝ እነዚህ መቀባይ ይባዛኛል። ቆንጆ ቀለም ነው። አብዛኛው ጊዜ ኤችዲ ቀለሞች ከሌላው ቀለም ትንሽ ሻል የሚያደርገው ነገር እንትን አለው አርገን ኦይል ነገር አለው። ሻይን ያደርጋሉ። ለምሳሌ አንድ ቀለም ስትቀበይ በሌላ ቀለም ይሄ ክርችፍ የሚያሩ ባህሪዎችን በዚህ ቀለም ግን አታገኙም። ይሄ ቀለም ምን አለው? ፀጉርሽ ሄር ፕሮቴክት እንደሚቀባው ሻይን የማድረግ ባህሪ ያለው ፀጉርሽ ለስለስ የማድረግ ባህሪ ያለው ይሄ ቀለም ቆንጆ ነገሩ እሱ ነው። አስመርጦሽ ነበረ ቀለም መጠሽለት ነበረ ያይናውጆ ነበር ሳየው ዴቭ ምን እያለኝ ነበር ቀለም ለመቀባት ከማሰብሽ በፊት ማወቅ ያሉብሽ ነገሮች አሉ ብሎ አንዳንድ ቲፕስ እየነገረኝ ነበር እና እነዚህን ቀለሞች ሳይ በጣም ለመቀባት ጓጉቻለሁ። ግን ሎንግ ተርም ኢፌክት የለውም ተስፋዬ? በጣም ለረጅም ጊዜ የሚቆይ ኢፌክት ፀጉራችን ላይ አብዛኛው ጊዜ የቀለም አቀባቦቹ ናቸው ኢፌክት እንዲኖረው የሚያደርገው እንጂ ቀለሙ አይደለም። አብዛኛው ጊዜ የትኛውም ነገር ለፀጉር ተብሎ ሲመሰረት ኢፌክት አይኖረውም። ግን የቀለም የሚጠቀመው ሰውዬ አቀባቡ ኢፌክት እንዲኖር ይፈጥራል። አሁን ቢቻል ቀለም ሲቀባ በእኛ የሚመረጠው ዲቨሎፐሮቹ ከፍ ያሉ ዝቅ ያሉ ይባላል። 10 20 30 40 ድረስ አለ። በብዛት ከ30 እና ከ30 በላይ የምንጠቀመው ዲቨሎፐር ሲኖር ዲቨሎፐሩ ምን ያደርገዋል? አንድ ፀጉርሽን ቶሎ የሚያሳይዝ ባህሪ አለ። ቀለም ማፍጠኛ ነው የሚባለው በራሱ ዲቨሎፐሩ። ግን በዛው ልክ ፀጉር የመጉዳት ባህሪ አለው። በሱ የተቀቡ ፀጉሮች አንዳንድ ጊዜ ስታያቸው ተቀብተው እየተበጠሩ ከዚች ጋር ውልቅ ብጥስ ማለት አላቸው። ይሄ እንዳይሆንብሽ አንቺ መጀመሪያ ማድረግ አለብሽ ዲቨሎፐሩ ዝቅ ያለ ቀለሞችን ጊዜ ይፈጃል። አሁን በ20 ስትጠቀሚ የምትፈልጊው ቀለም እንዲመጣልሽ ስትፈልጊ ትንሽ ጊዜ ይፈልጋል። ጊዜውን ግን ችለሽ አሁን ሰዓት ይዘሽ መምጣት አለብሽ። እኔ ቀለም እየቀባሁሽ ቸኩለሽ መምጣት አይጠብቅብሽም። ቀለም ባለሙያ ጋር ረጋ ብለሽ ጊዜ ኖሮሽ ስትመጪ የምትፈልጊውን ታገኝበታለሽ። ከዛ በተረፈ ግን ያው የምርጫ ጉዳይ ወስነዋል። በምርጫሽ ጉዳይ ቀለም ይቀባል። ግን ከሁሉ በላይ ሰዓት ይፈልጋል። የትኛውንም ቀለም ለምን ሰዓት ተዘጋጅተሽ መምጣት አለብሽ። አሁን አንዳንድ ሰዎች ፀጉር እንደሚሰራው ቶሎ ፈጥኖ ቀለም የሚቀባ ይመስላቸው። እንደዛ መሆን አይጠበቅበትም። ቀለም ስለዚህ ሰዓት አዘጋጅተው የዴቨሎፐር መጠኑን ዝቅ አድርገው መቀባት ይችላሉ። ባለሙያው በተቻለ መጠን እዚያ ስደርሺ ብትገልጭለት የተወሰነ ነገር ፀጉሬ ስስ ነው ወይ ስስ መሆኑን እሱ እንዲያይልሽ እድል ሰተሽው ሆኖ ከሆነ ኖርማል ነው ይቀልልሻል። ስለ አቀባቢ እየነገርከኝ ነበር ተስፍሽ እና ሰዎች አሁን ቤታቸው መቀባትን ልምድ አድርገውታል። የሚፈልጉትን ቀለም ይዘው ሄደው ቤታቸው ይቀባሉ እና ቤት ሲቀቡና በባለሙያ ሲቀቡ ምን አይነት ልዩነት ነው ያለው? ወይም ደግሞ ለምንድን ነው በባለሙያ እንዲቀቡ የሚመከረው? ምን አይነት ሳይድ ኢፌክት ስላለው? አሁን ምን መሰልሽ በብዛት የሚመከረው በባለሙያ ቢቀቡ ይመከራል። በባለሙያ የሚቀቡ ይመከራው አሁን ለምሳሌ ቤት ስትቀቢ አንቺ የቀለሙን አይነት ቀለሙ በእኔ ፀጉር ላይ ሄዳል አይሄድም የሚሉትን ነገሮች አንቺ አታውቂው። ፀጉሬ ምን አይነት ቀለም ይፈልጋል የሚለውንም ነገር አንቺ አታውቂው። ከዛ በተረፈ ደግሞ አንዳንድ ጊዜ አሁን ግሬ ከቨር ሽበታቸውን ከቨር ለማድረግ ይፈልጉና ሽበታቸውን ከቨር ለማድረግ ቀለም ሲቀቡ ከስሩ ኦይል ይኖረዋል፣ ቅባት ይኖረዋል እና ቅባቱ ቀለም እንዲይዝ አያደርግም። ቀለሙ አይዝላችሁ። የመጀመሪያው ፐርሰንት እሱ። ሁለተኛ ነገር ደግሞ አንዳንድ ጊዜ ልክ ቤታቸው ቀለም ሲወስዱ ቢችሉ አሁን ማህበረሰባችን ላይ ሰው ቤቱ ቀለም አትቀባ ይባል። ግን ቢችሉ ከእቺ የወጣችው ሽበቷ አለች ሽበቷን ብቻ ከላይ ያለውን ባይነኩት ይመረጣል። ጥቁሩን ፓርት ባይነኩት። ከስር ያለችዋን ቀለም ነው እቺ ሽበቷን ቀብተዋት ከላይ መጀመሪያ የተቀቡትን ቀለም ባይቀቡት ይመረጣል። ከዛ በተረፈ ግን አንዳንድ ጊዜ ያው የሚቀቡ ሰዎች ከኛም ጥሩ የሆነ የሚቀቡ ሰዎች ታያቸዋለሽ። ግን በተቻለ ማተኛ ምክር ይሰጥሻል። አንዳንድ ጊዜ ገጥሞሽ ካወቀ ይሄ የፊት ለፊት ፀጉራቸው ድቅቅ ማለት ባህሪ ያመጣባቸው ቀለሙ በወጣ ቁጥር እዛው ደግም ቀለሙ በወጣ ቁጥር እዛው ስለሚደግሙት ቢቻል አንዳንድ ጊዜ ይሄ ብሎንድ የሚባሉ ቀለሞች አሉ። ብሎንድ ቀለም አሁን ከሽበት ጋር የሚመሳሰል ቀለም ማለት ነው። ከሽበት ጋር የሚመሳሰል ቀለም በተቀባሽ ቁጥር ሽበቱ ሲወጣ ቀለሙ አይታይም። አሁን ጥቁር ቀለም ግን የሚቀባ ፀጉር ትንሽዬ እንደወጣች ወዲያው ነው የሚታየው፣ ሪፍሌክት ያደርጋል። ነጭ ፀጉር ከጥቁሩ ጋር ሪፍሌክት ስለሚያደርግ ቢቻል ከቀለሙ ጋር የሚስማማ ቀለም ቢቀቡ ይመረጣል። ግን እንደ ፍላጎታቸው ቀለሙ ሊመጣ ይችላል። አሁን ቀለም በርገንዲ ሊሆን ይችላል። ገዝተው ሄደው ቤታቸው ሲቀቡት እንደሚፈልጉት አይነት ቀለም ሊመጣ ይችላል። ወይም እነሱ ፒክቸር ያደረጉት አይነት ቀለም ባይመጣስ?
አይመጣላቸውም ብዬ አምናለሁ በኔ። አሁን ለምሳሌ እኛ ጋር አሁን በርገንዲ ቀለም ለመቀባት ስትፈልጊ በጥቁር ላይ በርገንዲ ቀብቼሽ ጥቁር በርገንዲ ይመጣል ብዬ አላማክርሽም። እኔ ቀድሜ ትንሽ ሌፍት የማደርገው ነገር አለ። ሌፍት ሲደረግ እኛ መጠን እንሰጠዋለን፣ ለሌፍቱ መጠን እንሰጠዋለን። እነሱ ጋር ግን ቀለሙን እንዳገኘው ክሬሙ ነው የሚቀቡት። በርገንዲ ደግሞ በጥቁር ቀለም ላይ ብትቀቢው በርገንዲው ሪፍሌክት አይመጣልሽም። ምናልባት ሽበቱን ከቨር የማድረግ ባህሪ እኮ ይኖረዋል። ግን ቀላቀላ ያለ ፀጉር ሂና እንደሚቀባ ፀጉር አለ ሂና ቀይ ትላልቅ ሰዎች እንደዛ ነው የሚሆንብሽ። እንደሱ ደግሞ ከሚሆንብሽ ሞር በተቻለ ባለሙያ ብታማክሪ የተሻለ ሀሳብ። ስለዚህ አሁን ደመቅ ያሉ ከለሮችን ስትፈልጊ እንዲይዝልሽ ቤትሽ እንኳን ለመቀባት ብትፈልጊ ሙያተኛውን ስታማክሪ የሚሰጥሽን ነገር መጠቀም ትችይበታለሽ። ወጪው ያን ያህል ዲፍረንስ አለው? እንደ ቤቱ ይወሰናል። አሁን ዲፍረንስ አለው። አዎ ዲፍረንት አለው። ግን እንደ ቤቱ እንደ ቀለሙ ይወሰናል። አሁን ከደጅ የምቀላው ቀለምና እንግዲህ ልክ ቀደም አሳይቼሻለሁ ላንቺ እነዚህን ቀለም የምትቀቢው ቀለም ተመሳሳይ አይደለም። እነዚህ ቀለሞችን ስትቀቢ ሞር በተቻለ መጠን ኦይሊ ነገሮች ስለሚበዙበት ያንቺን ፀጉር ትሪትመንት ይጠብቅልኛል። ገብቶሻል ሐሳቤ? ይሄ ቀለም ለኛ የሚጠቅመን ምንድነው ሲባል አሁን አንቺ እቺኛዋ ቀለም ስትቀቢ ለምሳሌ አንድ ቀለም እንጥራና ሄለን ቀለም ይባል ከውጭ ቀለም ካርቶን ትገዢና ትጠቀሚያለሽ። ስትጠቀሚው ቀለሙን አንቺ ይሰባብርብኝ ክርችፍ ያርግብኝ ለሱ እንትን የለሽ ጋራንቲ የለሽ። እኛ ጋር ግን ስትመጪ አሁን ባለሙያ ጋር ግን ስትሄጂ ለቀለሙ ጋራንቲ አለ። ጋራንቱ ምንድነው? ባለሙያው። አንዳንድ ጊዜ አንዳንድ ሰዎች ባለሙያው የሚቀባውና የተወሰነ ነገር የሚሳሳትበት ወይ ደግሞ የተወሰነ ነገር ክርችፍ የሚልበት ሚስ ይፈጥራል። ሙያተኛው ግን ያን ነገር ማስተካከያ ነገር ያዘጋጅልሻል። እሺ ዛሬ በደንብ መክራችሁኝ ነው መክራችሁኝ ብቻ አይደለም የሚባለው አንለቅሽም ብለን አስበናል። በሚቀጥለው ስመጣ ግን እቀባለሁ። ዛሬ ማወቅ ያሉብኝ ነገሮች በሙሉ አውቄያለሁ። ግን ደግሞ የመጨረሻ ጥያቄ ሁሉም ሰው በደንብ ክሊር እንዲሆንለት ስለምፈልግ አንድ ሴት ቀለም ለመቀባት ከመወሰኗ በፊት ማወቅ ያለባት መሰረታዊ ነገሮች እነዚህ ናቸው የምትላቸው ካሉ ብትነግረን። አንድ ሴት አሁን ፀጉር በሴት ደረጃ ላይ ፋሽነብል ነው። ፋሽን ነው በቃ ፀጉር ሌላ ነገር የለውም። ፋሽን ሲሆን ፀጉሬ ሲጎዳና ለፋሽን ነው ወይ የሚቀባው የሚለው ነገር ሰው ማወቅ አለበት። አንዳንድ ጊዜ ፀጉራቸው ይጎዳና ፀጉራቸው መጎዳቱን ከቨር ለማድረግ ቀለም የሚቀቡ ሰዎች አሉ። እነሱ ሰዎች ምን ይሆንላቸዋል መሰለሽ? ቀለም ይሄ ብሊች የሚባሉ ቀለሞች አሉ። ምንድነው የሚባሉት? ሜሽ የተጠቀሙላቸው ፀጉራቸው እንዲያጠፋ የሚያደርጉባቸው እነሱ ሳይሆን የሚቀባቸው እነሱ ሰዎች ከቨር ለማድረግ ስትፈልጊ ሁሌ ቀለሙን ዳርክ ብራውን ዝም ያለ ከለሮች ቢጠቀሙ። ደግሞ ኖርማሊ ለፋሽን የሚጠቀሙ ሰዎች ግን እንደሚፈልጉት አለው የሚፈልጉትን ነገር መጠቀም ይችላሉ። አብዛኛው ጊዜ ግን ቀለም መጠቀም የሚገባን ለምንድን ነው ሲባል ለፋሽን ቢሆን የተመረጠ ነው። ለተጎዳ ፀጉር ከቨር አፕ ስናደርግ ፀጉሩን የመጉዳት ባህሪ ኬሚካልም ስለሆነ በራሱ የመጉዳት ባህሪም ስለሚኖረው ለፀጉር ከቨር አፕ ሲሆን ቁርጥ ብንቆረጠው ጫፍጫፉ ቢወጣ የሾለው ነገሮች ቢጠፉ ይቀላል። ፐርሰናሊቲ ዋይዝም አንድ ሰው ማንነቱን የሚገልጽ ቀለም መሆን አለበት አይደል? ቢቻል የመጀመሪያ ምርጫው እሱ ነው። አሁን አንቺ ቀለም ለመቀባት ስትመጪ ይሄ ቀለም ነው ብለሽ ለኔ ብትጠይቂ አይ ከዚህ ቀለም ይልቅ ይሄን ነገር ብትቀቢው ሞር በተሻለ ጥሩ ነው ብዬ ቀድሜን የስታይሊስቱ አማክርሻለሁ። ከዛ ነው ወደዛኛው ደረጃ የምንሄደው። አሁን አንቺ የምትፈልጊውን ነገር የመቀባት ግዴታ ነው እኮ አለብኝ። ግን ቢሆን የሚመከረው ላንቺ ጋይድ ማድረግ የሚገባኝን እኔ ነኝ። ሰዎች ከባህሪያቸው ጋር የማይገናኝ ቀለም ይጠይቁሻል እና እሱን ትንሽ ጋይድ አደረግሻለሁ ከፈለግሽ አይ ቢቀርብሽ ይሻልሻል ብዬ ነግርሽ ይሆናል። ከዛ ግን ያንቺ ምርጫ ነው። የኛ ፀጉር ሰራተኞች የመቀባት ግዴታ አለብን። አመሰግናለሁ። ተስፋ ዛሬ ብዙ ነገር ሰምቻለሁ። ለመቀባት ነበር የመጣሁት፣ ግን ቤተሰቦቻችን ልክ እንደኔ ከመቀባታችሁ በፊት አንድ ቀን እንኳን ቀደም ብላችሁ መታችሁ ከባለሙያ ጋር ብትማከሩ ታተርፋላችሁ፣ እመኑ። ስለዚህ ማንነታችሁን የሚገልጽ ከፀጉራችሁ ጤንነት ጋር የሚሄድ ፀጉራችሁን የማይጎዳ ቀለምን ለመቀባት መጀመሪያ ባለሙያ ማማከር አለባችሁ ማለት ነው። እኔ የሚቀጥለው ሳምንት መጥቼ ሌላ ሴት አይደል ግዴታ ነው። አመሰግናለሁ። እንጠብቃለን። እኛም እናመሰግናለን። ሰላም ዋልሽ።